ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። ጤና ይስጥልን ውድ አድማጮቻችን፣ ለዛሬ ረቡዕ የካቲት 18 2018 ዓ.ም ያዘጋጀንላችሁ ዜናዎች ይዘን ቀርበናል። አብራችሁን ቆዩ። በምዕራብ ትግራይ ሁመራ ከተማ ከፍተኛ ወታደራዊና ሲቪል አመራሮች የተሳተፉበት ሚስጥራዊ ስብሰባ ተካሄደ። በምዕራብ ትግራይ ዞን ሁመራ ከተማ ከፍተኛ ወታደራዊ መኮንኖችና የአማራ ክልል ከፍተኛ የስራ ኃላፊዎች የተሳተፉበት ወሳኝና ሚስጥራዊ ስብሰባ መካሄዱ ተሰማ። የካቲት 16 ቀን 2018 ዓ.ም በጀነራል ሙሉዓለም መሪነት የተካሄደው ይህ ስብሰባ ቀደም ሲል ተይዞ የነበረውን የጥፋት አጀንዳ ለማስቀጠልና የወታደራዊ ዝግጁነትን ሁኔታ ለመገምገም ያለመ እንደነበር የውስጥ ምንጮች አረጋግጠዋል። በዚህ ስልታዊ ስብሰባ ላይ የአማራ ክልል ምክትል አፈ ጉባኤን ጨምሮ የክልሉ የጸጥታ ቢሮና የመሬት አስተዳደር ቢሮ ምክትል ኃላፊዎች የተገኙ ሲሆን የከተማና የገጠር የአመራር አካላት እንዲሁም የአስመላሽ ኮሚቴ አባላትም ተሳታፊ ሆነዋል። የስብሰባው ዋና ትኩረት የብልጽግና ሰራዊት ያለበትን ወታደራዊ ቁመና መፈተሽና የደጀኑን ፖለቲካዊ እንቅስቃሴ መቃኘት እንደነበር መረጃ ምንጮች ጠቁመዋል። ጀነራል ሙሉዓለም ለተሰበሰቡት አመራሮች በሰጡት ወታደራዊ ገለጻ ሰራዊቱ በሰው ኃይል በአደረጃጀትና በክፍለ ጦር አሰፋፈር ረገድ እጅግ በጥሩ ዝግጁነት ላይ እንደሚገኝ ገልጸዋል። ጀነራሉ አክለውም ወደ ሰሜን ለሚደረገው ወታደራዊ እንቅስቃሴ አስፈላጊው ዝግጅት ሙሉ መጠናቀቁንና ማንኛውንም አይነት ወረራ በብቃት ለመፈጸም የሚያስችል አቅም መገንባቱን በልበ ሙሉነት ተናግረዋል። እንደ ጀነራሉ ገለጻ የሰራዊቱ ሞራል ከመቼውም ጊዜ በላይ ከፍተኛ መሆኑ ብቻ ሳይሆን ወቅታዊው ዓለም አቀፋዊ ሁኔታም ለታቀደው እንቅስቃሴ አመቺ መሆኑን ጠቁመዋል። ይሁን እንጂ በወታደራዊው ዘርፍ የታየው ውጤታማነት በደጀን ዝግጅት ላይ አለመታየቱ በግምገማው ወቅት ከፍተኛ ትችት አስነስተዋል። በተለይም በምዕራብ ትግራይ ወረዳዎችና ጣቢያዎች የሚገኙ የሚሊሻ አባላት ዝግጁነት እጅግ ደካማ መሆኑ እየተነገረ ሲሆን ለዚህም እንደ ማሳያ የደጀናና የወፋር ግፍ ጣቢያዎች ተጠቅሰዋል። የሚሊሻ አመራሮቹ አባላቱን በተገቢው ሁኔታ መያዝ ባለመቻላቸው አባላቱ እየተበተኑ መሆኑን የተነቀፈ ሲሆን ለዚህም እንደ መፍትሄ በደጀና ጣቢያ አዲስ ድርጅታዊ መዋቅር እንዲዘረጋና ጥብቅ እርምጃዎች እንዲወሰዱ አቅጣጫ ተቀምጠዋል። በመጨረሻም ከአማራ ክልል የመጡት ከፍተኛ አመራሮች ለወረዳ ካቢኔዎች አዲስ መመሪያ ያስተላለፉ ሲሆን በዚህም መሰረት በደጀን በኩል ታቅዶ የነበረው የሎጂስቲክስ አቅርቦትና እንቅስቃሴ ለጊዜው እንዲቆም ተወስነዋል። ከዚህ ይልቅ ትኩረቱ ሙሉ በሙሉ በሰው ኃይል ምልመላና ዝግጅት ላይ ብቻ እንዲሆን ትዕዛዝ ተላልፈዋል። ይህ በሑመራ የተካሄደው ስብሰባና የተላለፉት ወታደራዊ ውሳኔዎች በአካባቢው ላይ አዲስ የውጥረት ደመና ሊያጠሉ እንደሚችሉ ስጋት እየተፈጠረ ይገኛል። የኢትዮጵያ መንግስት የአዲስ ስታንዳርድ የበየነ መረብ መገናኛ ብዙሃንን አግደዋል። የመገናኛ ብዙሃን ባለስልጣን ባወጣው መግለጫም የሚዲያው ምዝገባ ምስክር ወረቀት ከዛሬ የካቲት 17 ቀን 2018 ዓ.ም ጀምሮ መሰረዙን አሳውቋል። አዲስ ስታንዳርድ የበየነ መረብ መገናኛ ብዙሃን ሚዲያ ስነ ምግባርን፣ የኢትዮጵያ ሕጎችና የሀገርንና የሕዝብን ብሔራዊ ጥቅም አደጋ ላይ የሚጥሉ ዘገባዎችን በተደጋጋሚ በማሰራጨት ላይ ይገኛል ሲል ባለስልጣኑ ወንጅለዋል። ይህ አደገኛ ተግባር በኢትዮጵያ መገናኛ ብዙሃን ባለስልጣን ሬጉላቶሪ ስራዎች የተረጋገጠና በዜጎች በርካታ ጥቆማና ቅሬታ ሲቀርብበት የቆየ ነው ተብለዋል። በዚህ ምክንያት ባለስልጣኑ ይህንኑ ድርጊት በመመርመር አዲስ ስታንዳርድ የበየነ መረብ መገናኛ ብዙሃን እንዲታረምና ከአጥፊ አካሄዱ እንዲቆጠብ በተደጋጋሚ ምክር ሲሰጥ ቢቆይም ለመታረም ፈቃደኛ ሳይሆን ቀርቷል ማለቱን ተመልክተናል። በዚህ ውሳኔ ምክንያት ከዛሬው ዕለት አንስቶም የኢትዮጵያ መገናኛ ብዙሃን ባለስልጣን የአዲስ አበባ ስታንዳርድ የበየነ መረብ መገናኛ ብዙሃን የምዝገባ ምስክር ወረቀት እንደተሰረዘና ምንም አይነት የሚዲያ ፈቃድና እውቅና እንደሌለው ለሁሉም አካል ያሳውቃል ሲል ባወጣው መግለጫም አሳውቋል። ይሁን እንጂ የአዲስ ስታንዳርድ ሚዲያ ባለቤት ደግሞ ከመንግስት ምንም አይነት ማስጠንቀቂያ ይሁን ጽሑፍ የደረሰን የለም ሲል ይከሳል። የኢትዮጵያ መንግስት በተመሳሳይ መልኩ የዋዜማ ራዲዮንና ሮይተርስን ማገዱ ይታወሳል።
ኢትዮጵያ ወታደራዊ ማስፈራሪያ እያደረገች ነው ስትል ኤርትራ ከሰሰች። ከቀናት በፊት በሐዋሳ ከተማ ላይ ጠቅላይ ሚኒስትር አብይ አህመድ፣ የጦር ኃይሎች የጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ ከፍተኛ ወታደራዊ መኮንኖች እንዲሁም የፌዴራልና የክልል የስራ ኃላፊዎች በተገኙበት የልዩ ዘመቻዎች እዝ 65ኛ ዓመት የምስረታ በዓል መከበር ይታወሳል። በዕለቱም የከተማና የባህር ውጊያ ልምምድ ትርኢቶች የቀረቡ ሲሆን ጠቅላይ ሚኒስትሩም ንግግር አድርገዋል። ይህን ወታደራዊ ትርኢት ተከትሎ አስተያየታቸውን የሰጡት የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ጠቅላይ ሚኒስትር አብይ አህመድ ያደረጉትን ንግግር መርዛማና ቀስቃሽ ሲሉ ገልጸውታል። ድርጊቱም የጎረቤቶቿን ሉዓላዊነትና የግዛት አንድነት በግልጽ መጣስ ነው ብለዋል። አቶ የማነ ጠቅላይ ሚኒስትሩ ወታደራዊ ልምምዱን ከየብስ ወደ ባህር ማሸጋገራቸውንና ከሶማሊያ እስከ ምጽዋ ወደብ የሚዘልቀውን ቀጠናዊ የባህር ጠረፍ ሰላም እንደሚያስከብሩ መናገራቸውን አስታውሰው ለዚህ የቀይ ባህርን ሰላም የማረጋገጥ ኃላፊነት የባህር ዳርቻው አገራት ብቻ ነው ሲሉ ምላሽ ሰጥተዋል። የጠቅላይ ሚኒስትሩ ንግግር ከ2 ዓመት በፊት የኦሮሚያ ክልል ፕሬዚዳንት አቶ ሽመልስ አብዲሳ የሚቀጥለውን ዓመት እሬቻን አሰብ ላይ እናከብራለን ካሉት ንግግር ጋር ተመሳሳይ መሆኑን የጠቀሱት ባለስልጣኑ ኢትዮጵያ በጎረቤቶቿ ላይ ወታደራዊ ማስፈራሪያ እያደረገች ነው ሲሉ ወንጅለዋል። የወለዶ ትግራይ ድርጅት ወለዶ በኢትዮጵያ ምርጫ ቦርድ ላይ ከፍተኛ ፍርድ ቤት ክስ መሰረተ። የወለዶ ትግራይ ድርጅት ወለዶ የኢትዮጵያ ብሔራዊ ምርጫ ቦርድ የፌዴሬሽን ምክር ቤትን ውሳኔ መነሻ በማድረግ ያስተላለፈው መመሪያ ይህ ህገ መንግስታዊና የፕሪቶሪያውን የሰላም ስምምነት የጣሰ ነው በሚል ውሳኔው እንዲታገድ ለፌዴራል ከፍተኛ ፍርድ ቤት የክስ አቤቱታ አቅርበዋል። ድርጅቱ በሰጠው መግለጫ መሰረት የምርጫ ቦርድ ውሳኔ የዜጎችን በነጻነት የመደራጀትና በፖለቲካዊ እንቅስቃሴዎች የመሳተፍ መብትን የሚገታ ከመሆኑም በላይ በደቡብ አፍሪካ የተደረሰውን የሰላም ስምምነት መንፈስ የሚጻረር ነው ብለዋል። ክሱ በዋናነት የሚያተኩረው ቦርዱ በትግራይ ክልል የግዛት አንድነት ላይ በወሰደው እርምጃ ሲሆን ድርጅቱ ይህ ውሳኔ ህጋዊ መሰረት የሌለው መሆኑን በመጥቀስ ፍርድ ቤቱ አስቸኳይ እገዳ እንዲጥልበት ጠይቀዋል። ወለዶ ትግራይ የጉዳዩን ሂደትና ውጤት በቅርበት እየተከታተለ ለህዝብ ይፋ እንደሚያደርግ የገለጸ ሲሆን በዓለም ዙሪያ የሚገኙ ኢትዮጵያውያን በተለይም የትግራይ ተወላጆች ድርጅቱ እያካሄደ ያለውን ይህንን ህጋዊ የፍትህ ትግል በመደገፍ ከጎኑ እንዲቆሙ ጥሪ አቅርበዋል። በአሁኑ ወቅት ክሱ በፌዴራል ከፍተኛ ፍርድ ቤት እጅ የሚገኝ ሲሆን ፍርድ ቤቱ አቤቱታውን መርምሮ በሚቀጥሉት ቀናት ትዕዛዝ ወይም የችሎት ቀጠሮ ይሰጣል ተብሎ ይጠበቃል። ይህ በእንዲህ እንዳለ በአሁኑ ሰዓት በትግራይ ጊዜያዊ መስተዳድር የፖለቲካ ፓርቲዎችና ህዝብ በምርጫ ቦርድ ውሳኔ ላይ ጠንካራ ተቃውሞ ማሰማታቸውን ቀጥለዋል። ዓለም አቀፉ የጋዜጠኞች የጥበቃ ኮሚቴ ሲፒጄ የኢትዮጵያ ባለስልጣናት በሽብርተኝነት ወንጀል ተከሰው የሞት ወይም የዕድሜ ልክ እስራት ሊፈረድባቸው የሚችሉ 4 ጋዜጠኞች ጉዳይ በግልጽነትና በፍትሐዊነት እንዲታይ ጥሪ አቀረበ። የካቲት 17 ቀን 2018 ዓ.ም ባወጣው መግለጫ ድርጅቱ በጋዜጠኞቹ ላይ እየተካሄደ ያለው የፍርድ ሂደት ዓለም አቀፍ ደረጃውን የጠበቀ የህግ ጥበቃ እንዲደረግለትም አሳስበዋል። ለ3 ዓመታት ገደማ በእስር ላይ የሚገኙት ጋዜጠኞች ጎበዜ ሲሳይ፣ መስከረም አበራ፣ ገነት አስመማውና ዳዊት በጋሻው ሲሆኑ የታሰሩትም በአማራ ክልል በነበረው አለመረጋጋት ዙሪያ በሰሩት ዘገባዎች ምክንያት መሆኑን መግለጫውን ያስረዳል። የአማራ ድምፅ ጋዜጠኛ የሆነው ጎበዜ ሲሳይ ግንቦት 2015 ዓ.ም በጅቡቲ በቁጥጥር ስር ውለው ግልጽ ባልሆነ ሁኔታ ለኢትዮጵያ ተላልፎ መሰጠቱ የሚታወስ ነው። የፌዴራል ከፍተኛ ፍርድ ቤት የካቲት 27 ቀን 2017 ዓ.ም አቃቤ ህግ ያቀረበውን ማስረጃ ጋዜጠኞቹን የሚያስከስስ ነው ብሎ በመወሰኑ ተከሳሾቹ በመጪው ግንቦት ወር የመከላከያ ምስክሮቻቸውን ያሰማሉ ተብሎ ይጠበቃል። የኢትዮ ንቃት መስራች መስከረም አበራ፣ የእኛ ሚዲያ ዘጋቢ ገነት አስማማውና የ4 ኪሎ ሚዲያ አዘጋጅ ዳዊት በጋሻው ከመጋቢት 25 እስከ ሚያዝያ 5 ቀን 2015 ዓ.ም ባሉት ቀናት ውስጥ በቁጥጥር ስር መዋላቸው ይታወሳል። የጋዜጠኞች ጥበቃ ኮሚቴ ሲፒጄ ጋዜጠኞቹ ለረዥም ጊዜ በእስር ላይ መቆየታቸውን የተመሰረተባቸው ክስ ከባድነት በኢትዮጵያ የፕሬስ ነጻነትና በፍትህ ስርዓቱ ላይ ከፍተኛ ስጋት እንደሚፈጥር ገልጸዋል። በመሆኑም ባለስልጣናት ዓለም አቀፍ የሰብአዊ መብት ድንጋጌዎችን በማክበር ጋዜጠኞቹ የሚገባቸውን ፍትህ እንዲያገኙ እንዲያደርጉ በጥብቅ አሳስበዋል።
የትግራይ ጊዜያዊ አስተዳደር ካቢኔ የኢትዮጵያ ብሔራዊ ምርጫ ቦርድ በቅርቡ ያስተላለፈውን ውሳኔና የሰጠውን መግለጫ በመቃወም ባወጣው ወቅታዊ መግለጫ ውሳኔው ህገ መንግስታዊ ስርዓቱን የሚጥስና የትግራይን ግዛታዊ አንድነት አደጋ ላይ የሚጥል ነው ሲል ገለጸ። ካቢኔው በመግለጫው እንዳመለከተው ምርጫ ቦርድ የፌዴሬሽን ምክር ቤት ውሳኔን ተከትሎ ያስተላለፈው ውሳኔ የትግራይን መሬትና ህዝብ ከክልሉ በመነጠል ትግራይን ለመበተን ያለመ ጸረ ህግና ጸረ ህዝብ ትንኮሳ ነው ብሎታል። አሁን በቦርዱ ውሳኔ ከትግራይ እንዲነጠሉ የተወሰነባቸው አካባቢዎች በታሪክ በማንነትና በህገ መንግስታዊ መመዘኛዎቹ ጥርጥር የሌለው የትግራይ ግዛቶች መሆናቸውን አስተዳደሩ አጽንኦት ሰጥተዋል። የጊዜያዊ አስተዳደሩ መግለጫ አክሎም ማንኛውም አይነት ጥያቄ ቢኖር እንኳ መፈታት ያለበት በህግና በውይይት እንጂ ህዝብን ከህዝብ ጋር ወደ ግጭት በሚያመራ መንገድ መሆን እንደሌለበት አሳስበዋል። በተለይም ከጎረቤት የአማራ ህዝብ ጋር የሚፈጠሩ ልዩነቶች በውይይትና በሰላማዊ መንገድ እንዲፈቱ ጥሪ ያቀረበው ካቢኔው ጦርነትና ግጭት የሚቀሰቅሱ ህገወጥ ውሳኔዎች በጋራ ሊወገዙ እንደሚገባ ገልጸዋል። የፌዴሬሽን ምክር ቤት በትግራይ ውክልና በሌለበት ሁኔታ ግዛትን ቆርሶ ለመስጠት መወሰኑን እና ምርጫ ቦርድም ተቋማዊ ነጻነቱን በመተው ይህንን ውሳኔ መቀበሉን የተቀነባበረ የፖለቲካ ሴራ ሲል የገለጸው አስተዳደሩ ይህም ህግንና ተቋማዊነትን የሚሸረሽር ተግባር መሆኑን አመላክተዋል። በሌላ በኩል የትግራይ የፖለቲካ ድርጅቶችና መላው የክልሉ ህዝብ ልዩነቶቻቸውን ወደ ጎን በመተው ለህልውናቸውና ለማንነታቸው በአንድነት መቆማቸው የሚደነቅ መሆኑን መግለጫው ጠቅሰዋል። ድምጻቸውን ያሰሙ የሌላ ብሔር ተወላጆች ያሳዩትን ደጋፊነት ያደነቀው ካቢኔው የተሳሳተ አቋም የያዙ ጥቂት አካላት ግን ከስህተታቸው እንዲታረሙ አሳስበዋል። በመጨረሻም የኢትዮጵያ መንግስት ከፍትህ የራቀና ለከፋ አደጋ ሊዳርግ የሚችል ነው ያለውን ይህንን ውሳኔ በአስቸኳይ እንዲያርመው ጥሪ ቀርበዋል። በትግራይ ክልል ሰላም ሰፍኖ ተፈናቃዮች ወደ ቀያቸው ተመልሰውና የግዛታዊ አንድነት ተከብረው ዓለም አቀፍ መስፈርቶችን ያሟላ ምርጫ እንዲካሄድ ጊዜያዊ አስተዳደሩ ያለውን ዝግጁነት በድጋሚ አረጋግጠዋል። የአብይ አህመድ አገዛዝ ከኤርትራና ትግራይ ጋር ለሚያደርገው ጦርነት የአማራ ክልል በሎጂስቲክስና በገንዘብ ከጎኑ እንዲሰለፍ ያወጣው ሚስጥራዊ እቅድ በአማራ ፋኖ እጅ መውደቁ ተገለጠ። የአፋብን ሰሜን አማራ ቀኝ በላይ እዝ ባወጣው መግለጫ መሰረት አገዛዙ በክልሉ ርዕሰ መስተዳድር በአቶ አረጋ ከበደ በኩል ከአማራ ከፍተኛ መጠን ያለው ጥሬ ገንዘብና የእህል አይነቶች ተሰብስበው ወደ ኦህዴድ ብልጽግና ካዝና እንዲገቡ ጥብቅ ትዕዛዝ አስተላልፈዋል። ይህ በፋኖ እጅ የገባው ሰነድ እንደሚያመላክተው አገዛዙ በአማራ ክልል በድምሩ 3 ቢሊዮን 825 ሚሊዮን ብር ለመሰብሰብ አቅደዋል። ይህንን ግዙፍ የገንዘብ መጠን ለመሙላትም ከእያንዳንዱ የመንግስት ሰራተኛ 2000 ብር፣ ከከተማ ነዋሪ 400 ብር፣ ከአርሶ አደር 300 ብር እንዲሁም ከነጋዴዎች እንደየደረጃቸው ከ1000 እስከ 10000 ብር እንዲሰበሰብ አቅጣጫ ተሰጥተዋል። ከገንዘቡ በተጨማሪም 296320 ኩንታል የሚሆን ልዩ ልዩ የእህል አይነቶችና የፋብሪካ ውጤቶች የኤርትራ ጦርነት ተጀመረም አልተጀመረም ተሰብስበው እንዲረከቡ ታዘዋል። የፋኖ መግለጫ አክሎም አገዛዙ ከመጋቢት 2010 ዓ.ም ጀምሮ በአማራ ህዝብ ላይ የጅምላ ግድያ፣ መፈናቀልና ዘረፋ ሲፈጽም መቆየቱን አስታውሶ አሁን ደግሞ የገደልኳቸውና የዘረፍኳቸው ስላልበቃኝ ለመጪው ጦርነት መሞቻቸውን ተተኳሽና ሎጂስቲክስ አቅርቡ የሚል ድፍረት የተሞላበት ትዕዛዝ እያስተላለፈ መሆኑን አውግዘዋል። በመሆኑም ህዝቡ የአገዛዙን የመሬት ላይ እውነታና ለአገዛዙ ተላላኪ በመሆን ይህንን መዋጮ የሚያስፈጽሙና በማንኛውም መንገድ ተባባሪ ሆኖ በሚገኙ የስርዓቱ አገልጋዮች ላይ የሚደርሰው ማንኛውም ጉዳት ፋኖ ኃላፊነት እንደማይወስድ በመግለጽ መላው የአማራ ህዝብ በአንድነት በመቆም ይህንን የኦህዴድ ብልጽግና አገዛዝ እስከ ወዲያኛው ሊያስወግድ እንደሚገባም ጥሪውን አስተላልፈዋል። ውድ አድማጮቻችን ለአሁን ያዘጋጀንላችሁ አጫጭር ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሳብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።